የዶሮ አይን ነው ማፈላው ደግሞ ቡናዬ። ሸተታችሁ ሸተተክ ነው ባሌም ደግሞ ላሽት እንጂ በጣም ነው የሚሸተው። አሁን ይሄ ቡና በእውነት እስከ ነገ ከዚህ ቤት አይወጣም። ለምንድን ነው የሚባለው? እንግዲህ ይኸውላችሁ የቡና ሴሬሞኒያችን ይኸው እንግዲህ ፏፏ ብለናል። ቡናም እየቆላን ነው። እኔ ይመስላል ዳቦአችንም ይኸው ዳቦ ድፏችን በትንሹ እንግዲህ ይህን ይመስላል። እናንተስ እንዴት እያሳለፋችሁ ነው ጋይስ? እንግዲህ ይኸውላችሁ እንግዲህ እኛ መጥተናል። አብረን እናፍላ። እስቲ ቡና አፈላል ምናምን ልታስተምረን ነው እንዴ እንዳትሉ፣ የማያውቅ ይኖራል። አስተምራችኋለሁ። የኔ አዲስ ሊሆን ስለሚችል እስቲ የቡና አፈላል እንዴት እንደሆነ አምረን እናያለን ማለት ነው። ያው ኢትዮጵያ ሆኖ ማያውቅ የለም፣ ግን ያው ደስ ይላል ሰው ሲያፈላ ምናምን ማየቱ። የማያፈላም ደግሞ ስንት አለና አይቶ የሚረካ አለ። ለዛ እስቲ የኔን አፈላል ላሳያችሁ። እሺ ጋይስ ተከተሉኝ አንድ ላይ። እንግዲህ ኬት ቡና እየቆላን ነው አሁን። ኬት እንደሚጀመር ኬት እንደሚያልቅ አብረን እንጠጣለን። ታፋሉኛላችሁ፣ ታጣጡኛላችሁ። እሺ ጋይሶቼ በዓልን ብቻዬን አላሳልፍም። እኔ ከእናንተ ጋር ነው የማሳልፈውና በቃ ከቤተሰቦቼ ጋር ያው በዓልን ደግሞ ትልቁ ከአብሮ ሲታለፍ አንድ ላይ ስናሳልፍ አይደለ ትልቁ ባህላችን ባህል የሚመስለውም የሚባለውም እንደዛ ስለሆነ እስቲ እንዴት አንድ ላይ እንደምናሳልፍ አብረን እንጆ እናድርግ። እሺ ጋይስ እንግዲህ ጨስ እያደረግን ነው። እየሸተታችሁ ነው ጋይስ። ቡና ክሪስ አዶወንት ሳውንድ ይጮሃል እኮ ጋይስ። ስሞክ ኖ ሳውንድ ያላችሁ ጋይስ። እኛ እኮ ቡናም ስንቆላ ዕጣንም ስናጨስ ይላልና እንፈራለን። ባለቤቴን እኮ እንዳይጮሁ በሩን ክፈት እያልኩት ነው ጋይስ። ንፋሱ ይወስደዋል ነገሩ። እየሸተታችሁ ነው ጋይስ። አሽትቱ ገና ነው አላለቀም። እየሸተተ ለአመቱ ያድርሰን ጋይስ። ደስ ይላል በጣም በእውነት። በአሁኑ እንዴት ነው ፋሲካ? በጣም 2 ወሯ እንዴት ነው የሄደችው ጋይስ? አልሮጠባችሁም? እኔ በጣም ነው የሮጠብኝ፣ በጣም ማለት ነው። በቃ እንዴ ህይወታችንም እንዲህ እኮ ነው የምትሮጠው ጋይስ። ምን እየሰራችሁ ነው? ምን እየሰራን ነው? ኧረ እድሜያችንም እንደዚህ እየበረረ ነው። ቡና እንግዲህ ገና ልምምድ ላይ ብዙም ቡና ልምድ የለኝም እና አሁን ነው ብዙ ቡና ማፍላት የጀመርኩት ጋይስ። እሺ Is it soft? Okay. እየቀነስኩ እኮ ነው እንዳይጮህ ጋይስ። እንትኗ እንዳትጮህ እየቀነስኩ ነው እንግዲህ። እና ቡና በእውነት ማፍላት እንደዚህ ቁጭ ብሎ ምናምን ጋይስ አልወድም። ለምን የሆነ በቃ ታይም እንዲህ በረጅም ሰዓት ተቀምጦ ምናምን ትንሽ ይጨንቀኛል እና ለዛ ብዙም እንትን አይደለውም። ግን አሁን ያው እድሜም እየሄደ ሲሄድ ምናምን
ግዴታ ባህልንም ያው መረጋጋትም አለ አይደለ? እና ባህልም ደግሞ ያው ግዴታ ለልጅም ማሳየት ስላለብን ባለቤቴም ደግሞ በጣም ይወዳልና ሴሬሞኒውን እንቃ ያው ግዴታ ደስ ይላል ደግሞ እውነትም ያሞቃል። ልጆች ሲኖራችሁ ደግሞ ሴሬሞኒውን ለማሳየት ልጆቹም ደስ ይላቸዋል። እንደዚህ ፏፏ ስትሉ በዓልን ያው ማንነታቸውንም ማሳየት ነው። ከየት እንደመጡ ከምን እና ባህል እንዳለን ምናምን ባህላችንን ለልጆቻችን ማሳየት አለብን። ድንፊት I put the other change of it. You didn't fit? Okay. ባለቤቴ ያው ላይ ነው እንግዲህ ዛሬ ያው በዓልን አንድ ላይ አይደለ? ከእናንተም ከቤተሰቦች ጋርም እንግዲህ አንድ ላይ ናችሁ ጋይስ። ቡና አንድ ላይ እንጠጣለን። ቡናዬን ቀምሳችሁ አስተያየት መስጠት አለባችሁ። የዶሮ አይን ነው የሚባለው። የዶሮ አይን ነው ማፈላው ደግሞ ቡናዬ። አረ ቆየ ቡናውም እንዳይጮኩ እየቀነስኩ ነው። ስሞክ በብዛት እንዳየው ጭስ እንዳያወጣ ማለት ነው። እየቀነስኩኝ ነው የምቆላው እሳቱን ማለት ነው። የሆነ ብዙ ጭስ የለ ብዙ እሳት ሲበዛበት ለዛ ነው። እና እንትን የምለውም እየቀነስኩ ለዛ ነው ጋይስ። እሺ እና እንግዲህ እንዴት ነው በዓልን እንዴት እያሳለፋችሁ ነው? ስፔሻሊ ኢትዮጵያ ኑሮ በቃ አሁን ትንሽ ሰዓቱም ኑሮም ውድ ሆኗል። ዶሮ በጣም ተወዷል አሉ፣ ስጋ ተወዷል፣ ሁሉ ነገር ያው በዚህ ነዳጅ የተነሳ ያው ቤተሰብ ኢትዮጵያ ሁሉን ነገር እኛ እኮ እዚህ ነን እንጂ እኮ ሁሉን ነገር እዛ እኮ ነን። ልባችን ኢትዮጵያ ነው። እዚህ በድናችን ነው እዚህ ያለ ነው። እና ያው ቤተሰብ ያለው ሁሉም ኢትዮጵያ በዓል ሲሆን ጎረቤቱን ጓደኛውን ይተሳሰባል። እና ያው እንሰማለን ያለውን ነገር። እስቲ እንግዲህ አልቋል። ኦኬ እንግዲህ እዚህ ውስጥ ውሃ እንግዲህ አድርጌያለሁ። ውሃችን እዚህ ጋር እንቀዳለን። ሸተተክ ባሌም ደግሞ ላሽት እንጂ ሸቷል። ቤቱ እኮ በቃ በአንዴ ውድ ነው የሚለው ሲቀይር ነው ቡና እኮ በቃ በሩቁ መሽተት የሚጀምረው። እና እኔ በጣም የሚገርመኝ ግን ከጋይሶች እነዚህ የሚታጠኑት እንደዚህ ገብተው ማለት ነው የሚታጠኑት ሰዎች በጣም ነው የሚገርመኝ። አሁን ይሄ እኮ ውጭ በወጣ የትና የት መንገድ ላይ ቢሄድ ራሱ ሲታለፍ ራሱ ይሸታል ቡና። እኔ አንዳንዶቹ አሉ እንጂ ታፍነው በቃ ብርድ ልብስ ሁላ ለብሶ የሚታጠኑ ራሱ እኮ ቢሆንላቸው አሉ። ለምንድን ነው እንደዛ የሚሆነው ጋይስ? ግን ምስቲ ትወዳላችሁ እንዴ ወይስ እንዴት ነው? የሆነ እንጃ ሱሳችንን ያቋርጥ ምንድነው? ሱስ ያለበት ነው አሉ። በጣም ሱስ ያለባቸው ነው አሉ እንደዛ የሚሆኑትና ግን በጣም ቡና በጣም ነው የሚሸተው። አሁን ይሄ ቡና በእውነት እስከ ነገ ከዚህ ቤት አይወጣም። ሽታው ተወጥቶ ሲገባ ማለት ነው የቡና ሽታ ይሸታል። በቃ እኔ አንዳንድ እንደውም ሱቅ ሄዳችሁ ከሆነ ማለት ነው ሱፐር ማርኬት ሲሄድ በማርኬቷ የራሱ መደርደሪያ ላይ አለ የቡናው ምናምን። የሚገርማችሁ በሱ ስታልፉ በዛ በጀርባ ስታልፉ ሽታው ከርቀት ነው የሚመጣባችሁ የቡናው ራሱ እና ይጠራችኋል። እና እንዲህ ደግሞ እያረረ እየተቆላ እንግዲህ ሽታውን አስቡት የትና የት እንደሚሄድ። እና ለምንድን ነው የሚባለው እንዴ? በጣም እኮ ነው የሚሸተው። ይታጠኑታል። ይህን እንደ ጭስ ምንድነው የወይባ ጭስ ነው የሚባለው። እንደ ወይባ ጭስ ራሱ ከስር ቢጨስላቸው ደስ የሚላቸው ሰዎች አሉና እንግዲህ ምንም ማድረግ አልችልም። አስተያየት ነው የሰጠሁትና ይሸታል ለማለት ነው ጋይስ። ብትታጠኑትም
ከርቀትም ይሸታል ለማለት ነው። ለዛ ነው። ወይ ደግሞ ሌላ ወይ አፍንጫው የማይሸተው ካለ እንግዲህ እስቲ ንገሩኝ። እኔ የማውቀው ሰው ስላለኝ ነው እንደዛ ምላቸው። እሺ ጋይሶቼ እኔም አለኝና ለምን እንደሆነ አላውቅም። እስቲ አሁን ደግሞ እንቁላ ቆላን እንውቀጥ። እሺ ጋይሶቼ እንግዲህ አሁን ቡናውን ልንወቅጥ ነው። ልንፈጭ ነው ያው መቆላ። ወይኔ ጮኸበት። ግን ብዙ መድቀቅ የለበትም እኮ ከደቀቀ አተላ ይሆናል። ኦኬ ቡና አፈላል እንግዲህ ያው ለማያውቅ ሰው ቡና በዛውም እየተማራችሁ እሺ። ቡና አፈላል እንግዲህ ቡናችንን እንደዚህ እንጨምርና ጋይስ ቡና ማለት ነው። በፊት ምን አደርግ መሰላችሁ? በጣም ያደቅ ነበረ። ከዛ ለካም በጣም ማድቀቅ የለብንም ቡና ሁሌ እንትን ሲል አተላ ነው የሚወጣብኝ ማለት ነው። በጣም ብጥብጥ ይላል። ከዛ ለካ ሻከር ስታደርጉ ነው ታውቃላችሁ። እንትን ብጥብጥ አይልም ሻከር ሲል በቃ ማለት ብዙ ሽክር ያለ ሳይሆንም በቃ አለ አይደለ እጃችሁ ላይ እንዴት ነው እንደዚህ ሻከር ሲል እንደኔ የተሸወዳችሁ ካላችሁ አሁን እኔ ተምሬ ነው። በፊት አላቅም ነበረ። ግን አሁን እንደዛ ስሰማ ያው ከሰዎችም ከሚያውቁት ከኔ የበለጡ ደግሞ የሚያውቁት እንደዚህ ስታደርጊ ሲሉኝ በቃ ይኸው እኔ ደግሞ ትምህርት ወሰድኩና አሁን እንደዛ ነው የማደርገው። ስፈጭ ማለት ነው ትንሽ ሻከር ነው የማደርገው ማለት ነው። እና እናንተም እንደዛ ሻከር አድርጋችሁ ድቅቅ እንዳታደርጉ። ስታደቁት ቡናው ብጥብጥ የሚለው ለዛ ነው። እና ያው ምክር ያው እኔ የለመድኩትን ለእናንተ ደግሞ አካፍላለሁ። እየጠጣችሁ እየበላችሁ እየጠጣችሁ አሁን ቡና ቁርስም ቆርስ ነው። ዳቦ ሊቆረስ ነው። ከፍሩቱ ይምጣላችሁ፣ ከየትኛው ይምጣላችሁ። ዳቦ እንኳን አሁን እንቆርሳለን። እጣናችንን ደግሞ እጣን ረሳን ጋይስ። እጣናችንን ቡልና እርግጣና እንግዲህ ከሰላችን ይቺ ናት። ይኸውላችሁ ደግሞ እኮ ጊዜ አትፈጅም። ቡል ነው የምትለው በአንዴ ማለት ነው። እና የሚገርማችሁ እሳት በጣም ነው የምፈራው። እጣናችንን ቡልቡል ደግሞ እጣን እኮ ነው ደግሞ በቃ የሆነ ቡና የሚያስብለዋ ጋይስ ቦል እናደርጋለን። እንግዲህ በዓልን እንዴት ነው ፏፏ። ቢቀጥለው አመት ደግሞ እግዚአብሔር ካለ በእውነት በጣም እቅድ አለኝ። እንግዲህ የዛሬ 2 አመት ጋይሶች በዚህ ላስታውሳችሁና በጣም ትልቅ በቃ ሁሌ ፋሲካ ሲመጣ አሁን የዛሬ አመት እንኳን እዚህ ነበርኩኝ። የዛሬ 2 አመት ግን ኢትዮጵያ ነው የጾምኩት። እዛን 2 ወሩን ያሳለፍኩት እዛ ነው ጾሜ ጨርሼ ከእንደገና ደግሞ እዛው በቃ ሁሉን በዓሌን ጨርሼ ነው የመጣሁት እና ጸልዬ ጾሜ ሰግጄ በቃ ደስ የሚል በዓል ነው እና ማስታወሻ አይምሮ ላይ አሁን ፋሲካ ሲመጣ ጋይስ እሱ ነው የሚመጣብኝ በእውነት እና በጣም ደስ የሚል ነው ያሳለፍኩት የዛሬ 2 አመት። የዛሬ አመት ደግሞ እርጉዝ ነበርኩኝ። እርጉዝ ሳይሆን ወለድኩኝ። የዛሬ አመት አራስ ነበርኩኝ ጋይስ። ፌብራሪ ላይ ነበር የወለድኩት። በቲንክ አራስ ሲሆን ወልጄውን አዶን ነው እርጉዝ ነበርኩ። ግን ብቻ እርጉዝ ነበርኩ መሰለኝ አልወለድኩም። አዶን ነው እና ግን የዛሬ አመት እዚህ ነበርኩኝ። አሁንም እዚህ አሳለፍኩኝ ማለት ነው። የዛሬ 2 አመት ኢትዮጵያ ነበርኩ። የዛሬ አመት ደግሞ እግዚአብሔር ካለ ከልጆቼ ከቤተሰቦቼ ጋራ እንግዲህ ከእናንተ ጋር አንድ ላይ ሆነን ኢትዮጵያ ለማሳለፍ ለዛ ያብቃኝ። ከቤተሰቦቼ ጋር ከእናንተም ከሁላችሁም ጋር ማለት ነው። ጤና እድሜ ይስጠን። ዋናው የሰው ልጅ እድሜ ጤና ነውና ለዛ ያድርሰኝና
እቅድ እንግዲህ እግዚአብሔር ካለ እዛ ነው ኢትዮጵያ ነው በዓል ማሳለፍ። በቃ ጋይሶች በቃ ኢትዮጵያ ኢትዮጵያ እዚህ እኮ ያው እንደምታውቁት በቃ ሆይ ሆይ የለም። እንደዚሁ ራሳችሁ ራሳችሁ አድርጋችሁ ነው ያው ደስ ይላል። እንዴ ድምቅ ሲልም ችግር የለውም። ግን ኢትዮጵያ ደግሞ ያው ሙሉ ቤተሰብ ጎረቤት ምናምን ተሰብስቦ ስለሆነ የምታሳልፉት በጣም ትልቅ ትዝታ አለ እና በዚሁ አጋጣሚ የዛሬ 2 ዓመት ደግሞ እኔ ፋሲጋ እግዚአብሔር ደግሞ ብዙ በቃ ተአምር የምፈልገውን የሚሰጠኝ ነው። በቃ በየአመቱ በእውነት ፋሲካ ላይ ህልሜን የማገኝበት ያለምኩትን ያሰብኩትን ያቀርኩትን በቃ ያደርግልኛል እና የዛሬ 2 ዓመት ቅዱስ ጊዮርጊስ በርሜል ሄጄ ነበረ እና እንዲሁ አጋጣሚ ራሱ ደስ የሚል በጣም ውስጤ የነበረኝ ያን ነበረ እና ለዛ አድርሶኝ እግዚአብሔር እዛ ቦታ ደረጃ ደርሼ ቦታውን በቃ አይቼ ተጠምቄ ተቀድሼ ከልጄ ጋር የመጣሁበት ጊዜ ነበር እና አረሳውም። በቃ ያ ምንድን ነው ትልቅ ጾም ላይም ስለሆነ የሄድኩት ትልቅ ማስታወሻ በየአመቱ አሁን ፋሲካ ሲመጣ እዛ ቦታ ስለረገጥኩኝ በዛ ጾም ሰዓት ላይ በጣም ድንቅ ቦታ ነው። ብዙ እንትን በቃ ህይወትን ተምሬበት የመጣሁበት ስለሆነ በቃ በጣም ማስታወሻ ነው። ያኔ ፋሲካ ትልቅ ነገሬ ነው እና በዚህ አጋጣሚ እንግዲህ ሁሉም ሰው ፋሲካ የሆነ የሚወለድበት ሰዓትም ሊሆን ይችላል። ለቤተሰብ ልጅ የሚወለድ ፋሲካ ብለው ያወጣሉ እና የሆነ ነገር የምታገኙ እንደኔ ደግሞ አቀዳችሁ እንደዚህ ካገኛችሁ ደግሞ የሆነ እንዴት ነው የማትረሱበትም ጊዜ ሰዓት በዓልም ይሆናል እና በጣም ደስ የሚል ነው። እኔ በዚህ ነው በቃ አረሳውም በእውነት በቃ ያ ትዝታ ልክ ፋሲካ ጾም ሲመጣ በዓልም ሲመጣ በቃ ያ ትዝ ይለኛል። ኢትዮጵያ ያሳለፍኩት እዛ ቦታ ላይም ሄጄ ያንን ስላሳለፍኩ ትልቅ ማስታወሻዬ ነው ለእኔ ማለት ነው። ትዝታይም ነው ትዝታዬ በቃ በየአመቱ ይቀሰቅስብኛል ማለት ነው። ደስ የሚል ትዝታ ስለሆነ ያሳለፍኩት ማለት ነው። እና እንግዲህ ቡናው ክዳን የለውም። ክዳኑ ጠፋብኝ ጋይሶቼ እንግዲህ አላቅም። እስቲ ባለቤቴ አንሰፍስፎ ቡና እየጠበቀኝ ነው ጋይስ። አሁን ዳቦ እንቁረስና ዳቦ እንብላ። ዳቦአችንን እንብላ። ዳቦአችንን እንቁረስ። አሁን ኬክ የመሰለ ዳቦ እኮ ነው የጋገርኩት ጋይስ። አያችሁ ዳቦ እንደዚህ አይታችሁ ታውቃላችሁ? ይኸውት እስቲ ይሄ ዳቦ ነው ኬክ አይደለም ጋይስ። እሺ ዳቦ ነው የጋገርኩት። ዳቦ ገራገሩ ባለቤቷ ይቆርሳል ማለት ነው። አባወራችን ይቆርሳሉ። አባወራችን ይቆርሱና አንድ ላይ እንግዲህ ይባረክና አንድ ላይ እንበላለን ማለት ነው። እንግዲህ ጠብቆ እሺ። ኦኬ እንግዲህ ዳቦ ተቆርሷል ጋይሶቼ፣ ተባርኳል። እንዴት ብታዩ እንደሚያምር የጋገርኩት ብታይ ዳቦ ውስጡ ደግሞ እንዴት ያምራል መሰላችሁ በእውነት። እስቲ go that side Chris, the video start. ባለቤቴ እኮ ባል እኮ አይረብሸኛል ጋይስ፣ እንደው አይረብሽም ነው ባሉ እንግዲህ አሁን እንግዲህ መጀመሪያ ለባሉካ ነው። እሺ ለባሉካ እንስጥ መጀመሪያ። እንካ ባልዬ ቴክዋል ይኸው። ከዛ ለእናንተ ቅድሚያ ለባሉካ ነው። ከዛ ነው እኛም እየቀመስን ስለነበረ ልጆች ተኝተው ነው። ይኸው እየያዛችሁ ብሉ። ቡናውም እየደረሰ ነው፣ እየፈላ ነው። እየበላችሁ እንግዲህ ዳቦ እንዴት ነው? እየቀመሳችሁ ነው።
ውስጡ እንደው ሲያምር ውስጡ ነው በእውነት ፈልከስም ሲል ባለሙያ እኮ ነኝ እኔ ባለሙያ። ቡናችንም እንግዲህ እንፈልቷል። እናውርድ እንስከን። ቆንጆ ዳቦ እና ጋይሶቼ እንዴት ነው ኢትዮጵያ ላይ እንግዲህ ለሌለው ለታመመ የተቸገረ ጦርነት ላይ ያለ ሀገር ደግሞ ዓለሚቷን ሰላም ያድርግልን። ያው ዓለም ሰላም ካልሆነ ሁሉም ጋር ይዳረሳል ጋይሶችና እንግዲህ እያሰብን የታመሙት አልጋ ላይ ያሉት የሚራቡት በጦርነት ያሉትንም እነሱንም እንግዲህ እግዚአብሔር ያስባቸው። በጸሎት እናስባቸው። ከምር በጣም ነው አብሶ ጦርነት ላይ ያሉ ሰዎች ያሳዝናሉ። ህጻናቶች ነው የሚያልቁትና ከባድ ነው። ሁላችንም እንኳ እና የጦርነት ጥሩ የለውም። የዛሬ ዓመት እንግዲህ ደግሞ ይህንን ረስተን በጥሩ በፍቅር ሁሉም ዓለም በፍቅር ሆና እንድታሳልፍ ለማሳለፍ ለዛ ያብቃን። የዛሬ ዓመት እየበላችሁ ላስይዛችሁ እንደ ብርቱካን የምትፈልጉም ሙዝም አለ። ያለ ድምቀቱ ነው ጋይስ እንጂ ዳቦ ተበልቶ ፍሩት በኋላ ምናምን እንበላለን። ደግሞ ማሟሻ የአፍ ቡናችን ይስከንና እንጠጣለን። የዶሮ አይን ነው እንግዲህ ቡና የሚመስለው ነው። እንዴት ነው ወዳችሁታል? እንዴ ጋይስ አልተደበራችሁማ? ስፔሻሊ ወንደላጤ ሆናችሁ ምናምን እንደዚህ ስታዩ ደስ ይላችኋልና ያው ያስታውሳችኋል የልጅነት ምናምን። በዓል ሲመጣ ግን ምን ታስታውሳላችሁ ጋይስ? ልብስ ተገዝቶ በቃ እንዴት ነው በቃ በዓል ሲመጣ የትኛው ነው የሚያስደስታችሁ? እኔ እንኳን ያንን አልደሰትም። በፊት ነበረ ጋይስ እኔ በልጅነቴ ሆኜ ትንሽ ሆኜ በእናቴ እጅ በነበርኩ ሰዓት ትገዛ በዓል ሲመጣ በቃ ያ ትዝታ ነው ያለኝ እንጂ ከሆነ ሰዓት ላይ ግን በኋላ ትዝታ የለኝም። እንደውም እኔ ድካም ነው በቃ በዓል ሲመጣ በጣም ነበር የምጠላው። ማለት በቃ ስራ ይበዛብኝ ነበር ምናምን እና በቃ የሆነ መስራት ምናምን አለ አይደለ በቃ እንግዳ ሲመጣ ማስተናገድ ምናምን እንደዛ አይነት ጫና ይበዛብኝ ነበር እና በጣም ነበረ በዓልን የምጠላው። ግን በፊት ግን በቤተሰቦቼ እናቴ በራሴ እናት እንትን ስትለኝ ትዝታ አለኝ በእውነት በቃ ልብስ ታሰፋልኝ ነበር አስታውሳለሁ። ብትን ጨርቅ ነበረ የሚሰፋው። ከዛ እሱን ገዝታ ከእንደገና ደግሞ ከአብሮ ጎረቤት አብሮ አደግ ምናምን ስለነበርን አንድ ላይ አንድ አይነት ነበረ የምንለብሰው። እነሱ ደግሞ ሀብታም ነበሩ። እነሱ ሲለብሱ ለእኛ የሚገዛ ነበር፣ እነሱ ራሳቸው የሚገዙልን ነበር ምናምንና ያንን ያችን ጊዜ አረሳትም። በቃ የልጅነትም ስለሆነ የሆነ ውስጤ ቀርቷልና ትዝታ ያማለኝ በዓል በመጣ ሰዓት ማለት ነው። በቃ ደስ ይለናል ምናምን ነው። ያው የልጅነትን ወደኋላ ይመልሳል ኢትዮጵያ። ሁሉም በቃ በዓልን ልብስ ስለሚገዛለት ጫማ አዲስ ስለሚገዛለት ምናምን ለልጆች በዓል ያ ነው ይመስለኛል። በቃ ትልቁን አሰፍስፎ የምንጠብቀው የነበረው እና ደስ ይላል። ትዝታ አለው። ሲታደግም አድጋችሁም ይሆናል አይደለ
ያ ነገር ይመጣባቸዋል። በዓል በመጣ ቁጥር ምናምን ውይ ልብስ እኮ እንዲህ ለብሼ ተገዝቶልኝ ደስ ብሎ አንዳንዱ እኮ ለብሶ ራሱ የሚተኛ ለጫማውን አቅፎ ምናምን ማለት ነው። እና አሁን እኔ ልጅ አውቃለሁኝ አሁን ድረስ እንደዛ አሁን ልጅ ነው 7 6 ለብሶ ጫማውን አቅፎ ነው የሚተኛው። ልብስ ጫማ ምናምን ስገዛለት ማለት ነው። ከምር በቃ አቅፎ ምናምን ለብሶ ወይ ይተኛል ሁላ በቃ በጣም ከመውደዱ የተነሳና ያው ደስ ይላል ማለት ነው ጋይስ። እና ትዝታ በቃ በዓል ሲመጣ ኢትዮጵያ ብዙ ትዝታ አለን ጋይስ። እና እንደዚህ ተቀራርቦ ቡና በመጠጣት ምናምን ቤተሰብ በቃ ዘመዳ ዘመድ ተሰብስቦ ቡና እቃ የለሽም ወይ እንዳትሉኝ፣ ቡና እንትን የለሽም የሱካር እቃ የለሽም እንዴ እንዳትሉኝ አለኝ። ይኸውላችሁ የምታምር እኔ የእንጨት አድናቂ ነኝ ጋይስ። እሺ ሙሉ እንጨት ነው እነዚህ አረከቦቶቼ ምናምን። እቺም እንጨት ናት አያት ስታምር። ግን ምንድን ነው የሆነ እንትን አለው ገና ምንድን ነው የሆነ ነገር አርጊበት ብለውኛል። ያ እንዳይሆን ይፈረፈራል ገና እንትኑ እንጨቱ ማለት ነው። እና እንደ ማሟሸት ይመስለኛል የሆነቻ ነገር አርጊበት ብለውኛል። እስቲ ጠይቄ አደርግበታለሁ እንጂ የሱካር እቃም አለኝ። እሺ የሱካር እቃ የላትም እንዴ እንዳትሉኝ፣ ፕላስቲኩን አይታችሁ። ያ እንግዲህ እኔ እኮ አልደብቅም፣ ግልጽ ግልጽ ነው ማራና እንደቃ ምንም። ኦኬ ቡና አሁን ደርሷል። እጣኑን ፏ እናድርገው አይደለ? ሰክኗል አሁን ቡናው። እጣኑን ፏፏቴ እናድርገው። ፏፏፏ እጣኑን ፏፏፏፏፏፏ። እጣንም ያው እጣንም እቃ የላትም እንዳትሉኝ፣ እጣንስ እቃ የለውም ያላየው። አዎ አለው ሙዳይ ነገር አለችው። ግን የሚቀጥለው ደግሞ እሷን ሙዳይዋን አስታውሱኝ እሺ ጋይሶቼ። የሚቀጥለው የዛሬ አመት እዛ ሲሄድ ሙዳዩን እገዛለሁ። ማንም የሚቀጥለው ስመጣ ባሉካ ክሪስ የሁላችሁ ቡናውን እዩት ጋይስነት ቻ እንዴት እንደሚያምር እዩት እዩት። እንዴ በጣም የሚያምር ቡና ወጣልኝ ጋይስ። እሰይ ባለሙያ። ያ እንግዲህ እየጠጣችሁ እናንተም ልቅዳ እንደ አንድ እንዳይበርድባችሁ ስትመጡ ቀዳላችኋለሁ። እንግዲህ ጡም ቡና እያለን እንጠጣለን። ጡም ቡና ነው የሚባለው። ያው ጥሩ ቡና ሲሆና እንግዲህ ጡም ቡና ትሉኛላችሁ። ለባሉካ እንስጥ እንግዲህ ለባለቤቴ መጀመሪያ ለባሉካ ነው ጋይስ። ወይ እስቲ እንደሙኛ እንቅመስ እንግዲህ እየጠጣችሁ ይሄን ቡና